አሁን ባለንበት ቅጽበት ድንገት ካሉበት ቢጠፉ እስኪ ለደቂቃ ምን ሊፈጠር እንደሚችል የሚያስቡ ቤተሰቦ ወዲያውኑ እርሶን መፈለግም ይጀምራል። ለፖሊስም ሄዶ የእርሶን መጥፋትም ያመለክታል። ፖሊሶችም እርሶን ለመፈለግ የሚያስፈልገውን ምርመራም ይጀምራሉ። በዚህ ሁኔታ የእርሶ ድኳ እዚህ ነው እንኳን ብሎ ሳይገኝ አመታትም ይነግዳሉ። በመጨረሻም ሁሉም በተስፋ መቁረጥ ውስጥ ለዘላለም እንደጠፉና በህይወት እንደሌሉ ማመንም ይጀምራሉ። ታዲያ ከዚህ ሁሉ ጊዜ በኋላ አንድ ቀን ሳይታሰብ በድንገት ካሉበት ብቅ ይላሉ። የተለያዩ ጥያቄዎችም ይፈጠራሉ። እስካሁን የት ነበሩ? በእንደዚህ በጠፉባቸው አመታትስ ምንስ ተፈጥሮ ነበረ? ምንስ ያደርጉ ነበርና እርሶም ስለተፈጠረው ነገር ለሌሎች እንዴት እንደሚያብራሩም ያስቡት። በዛሬው ታሪካችን ላይ ገና በልጅነታቸው ተጠልፈው ለብዙ 10 አመታትን ከጠፉት ጀምሮ በህይወት ለመትረፍ የማይቻል ከሚመስሉ አስከፊ ሁኔታዎችም አምልጠው እስከወጡት ድረስ ዛሬ በታሪክ ውስጥ ለማመን የሚከብዱ ድንገት ጠፍተው ከአመታት በኋላ በህይወት የተመለሱ ሰዎችን እውነተኛ ታሪክ እንቃኛለን። እስከ መጨረሻው ድረስ አብራችሁኝም ቆዩ። የመጀመሪያ ባለ ታሪካችን ጄሲ ዱርጋን ትባላለች። ሰኔ 10 ቀን 1991 ዓ.ም የ11 አመቷ ታዳጊ ጄሲ ዱርጋን በካሊፎርኒያ ከሚገኘው ቤቷ ወጥታ ወደ ትምህርት ቤት አውቶቡስ ማቆሚያ በእግሯ መጓዝም ትጀምራለች። የተለመደ ሰላም ያለው ጧትም ነበረ። ፀሐይ በደማቁ ታበራለች። የትራፊክ እንቅስቃሴውም የተለመደ አይነት ነበረ። ምንም አይነት የተለየ ምልክትም በአካባቢው አልታየም ነበር። ነገር ግን በድንገት ምንም ሳይጠበቅ አንድ መኪና አጠገቧ መጥቶም ይቆማል። በሰከንዶች ውስጥም ጄሲን ጠልፈው ወደ መኪናው ውስጥ ካስገቧት በኋላ መኪናው በፍጥነት እየበረረ ከቦታውም ይሰወራል። የአይን ምስክሮች የተመለከቱትንም ነገር ወዲያውኑ ለፖሊሶችም ያሳውቃሉ። ፖሊስም ወዲያውኑ መጠነ ሰፊ የሆነ የፍለጋም ዘመቻም ይከፍታል። ሄሊኮፕተሮች ከሰማይም ሆነው አካባቢውንም ያሰሳሉ። መርማሪዎችም በመቶዎች የሚቆጠሩ ሰዎችንም ይጠይቃሉ። በሺዎች የሚቆጠሩ የአፋልጉኝ ማስታወቂያ ወረቀቶችም በየቦታውም ተበተኑ። መላው ማህበረሰብ ህፃኗን በፍጥነት እንድትገኝ በጉጉት የሚጠባበቁ ነበር። ነገር ግን እንዲህ በቀላሉም አልተገኘችም ነበር። ቀናታት ወደ ሳምንታትም ወደ ወራትም ነጎዱ። እሷን እዚህ ቦታ አይተናል የሚል ፍንጭም ሳይገኝ አመታትም ይነግዳሉ። ይህ ጉዳይ ቀስ በቀስ በአሜሪካ ታሪክ ውስጥ ልብን ከሚሰብሩና መልስ ካልተገኘላቸው ትልልቅ የሰው መጥፋት ሚስጥሮችም አንዱ ሆኖ ተመዘገበ። ለጄሲ ቤተሰቦች ህይወት በሁለት ክፍልም ተከፈለች። እሷ ከመጥፋቷ በፊት የነበራቸው ህይወትና እሷ ከጠፋች በኋላ ያለው ህይወታቸው ነበር። እያንዳንዱን የልደት በዓሏን በህመም ነበር የሚያሳልፉት። እያንዳንዱ በዓልም ለቤተሰቡ ትልቅ ሀዘንን ይዞ ይመጣ ነበር። የሚደረጉ የስልክ ጥሪዎች ትንሽ የተስፋ ጭላንጭል ካላቸው ብለው ሁሌም ተስፋም ያደርጋሉ። በቃ ዛሬ እሷ የምትገኝበት የስልክ ጥሪ ይሆን፣ ስለሷ መረጃ የምናገኝበት የስልክ ጥሪ ይሆን እያሉ በጉጉት ራሳቸውን በተስፋ ውስጥ ማቆይተው ነበር። ነገር ግን ለጥያቄዎቻቸው መልስም አልተገኘም ነበር። ይሁን እንጂ ፍለጋ ላይ ለነበረው መላ ዓለም ጄሲ በህይወት ትኑር አትኑር የሚያውቁት ነገር ባይኖርም ከሌላው ዓለም ተደብቃ ግን ጄሲ በህይወት ነበረች። አመታትም እያለፉ ሲሄዱ ዓለም በከፍተኛ ሁኔታም ተለወጠች። ኢንተርኔት የዕለት ተዕለት ህይወትም አካልም ሆነ። የሞባይል ስልኮች በየሁሉም ቦታም ተሰራጩ። ሙሉ አዲስ ትውልድም አደገ። ነገር ግን ጄሲ አሁንም በዛው በታሰረችበት ቦታ ተቆልፎባት ነበር። ከህይወቷ ሙሉ 18 አመታትን ከቤተሰቦቿ ተነጥላ እንዲሁም በሰቀቀንና በፍርሃት ውስጥም ነበር ያሳለፈችው። በመጨረሻም ጄሲ ከታሰረችበት ወጣ ታምር በሚመስል መልኩ ህይወቷን አተረፈች። ከዛም በ2009 ዓመተ ምህረት ማንም ያልጠበቀው አዲስ ነገርም ተከሰተ። ፊሊፕ ጋርዲዮ ከተባለ ሰው ጋር የተያያዘ አጠራጣሪ ባህሪን ሲመረምሩ የነበሩ ባለስልጣናትና አንዳንድ ያልተለመዱ ነገሮችንም ያስተውላሉ። ምርመራቸውንም በጥልቀት በቀጠሉ ቁጥርም ሁኔታው ይበልጥ እንግዳ እየሆነም ይመጣል። በመጨረሻም እውነቱ ፍለፊትም ይወጣል። ጄሲ ዱርጋን በህይወትም ትገኛለች። ከ18 አመታትም በኋላ ይህ ዜና መላውን ሀገርም ማስደነገጠ። ሰዎችም የተፈጠረውን ማመንም አቃታቸው። ያቺ ለ10 አመታት ያህል ፎቶዋ በየማስታወቂያው ላይ ተለጥፎ የነበረችው ትንሽዬ ልጅ በመጨረሻም ተገኘች። ለቤተሰቦቿ ይህ ህልም እንጂ እውነትም አልመሰላቸውም ነበር። ለ18 አመታት ሲጸልዩና ሲመኙት የነበረው ነገር በመጨረሻም ተአምር ቢመስልም እውነት ሆኖ አገኙት። በሁለተኛ ደረጃ ላይ የምናገኛት ባለ ታሪክ ናታሻ ካምፑሽ ትባላለች። መጋቢት 2 ቀን 1998 ዓመተ ምህረት የ10 አመቷ ናታሻ ካምፑሽ በኦስትሪያ ከሚገኘው ቤቷ ወጥታ ወደ ትምህርት ቤት መጓዝ ትጀምራለች። ነገር ግን ትምህርት ቤትም አልደረሰችም። ወዲያውኑ ሁሉም ሰው አንድ ችግር እንዳለም ተረዳ።
ፖሊስም ግዙፍ ምርመራንም ይጀምራል። በሺዎች የሚቆጠሩ ጥቆማዎችም ይመጣሉ። የፍለጋ ቡድኖችም እያንዳንዱን መንደር ማሰሱ፣ ሚዲያዎችም እያንዳንዱን አዲስ መረጃ በቅርበት የሚከታተሉ ነበር። ነገር ግን ያ ሁሉ ጥረት ቢደረግም ናታሻ ልክ እንደ ጉንበና እንደጠፋች እዚህ ነች የሚል አንድም ፍንጭም አላገኙም ነበር። በዚህ ሁኔታ ወራት፣ አመታት እየነጎዱ ይሄዳሉ። በመጨረሻም ታዲያ ብዙ ሰዎች እሷ መቼም አትገኝም ብለው ይደመድማሉ። ነገር ግን ከህዝብ እይታ ተደብቃ ናታሻ አሁንም በህይወት ነበረች። እሷ የተወሰደችበትና የታሰረችበት ቦታ እጅግ በጣም ሚስጥራዊ በሆነ ቦታ ውስጥም ነበር። ቦታው ሚስጥራዊ ከመሆኑም ብዛት በአቅራቢያው የሚያልፉ ሰዎች እንኳን እዚህ ውስጥ ሰው አለ ብለው ቅንጣት ያህልም አልጠረጠሩም ነበር። ናታሻ ከዚህ ግንብ ጀርባም ሆና የተለመደውን የውጪ ህይወት በሩቅ በድምጽ ትሰማ ነበር። መኪናዎች ሲያልፉ፣ ሰዎች ሲያወሩ፣ ህፃናት ሲስቁና ሲጫወቱ ይህንን ሁሉ ታደምጥም ነበር። ለአመታት ናታሻ ይህንን ስቃይ ተቋቁማ ራሷን እያበረታችም ትቆያለች። ትክክለኛውን ጊዜና ሰዓትም እየጠበቀች ነበር። ከዛም ከ8 ዓመት በኋላ አንድ ጥሩ አጋጣሚም ተፈጠረላት። በ2006 ዓመተ ምህረት ያንን አጋጣሚም ተጠቀመችበት። ከዛም ቦታ ለመጨረሻ ጊዜ አመለጠች። ለአንድ 10 ዓመታት ያህል ከጠፋችም በኋላ በመጨረሻ ነፃነቷን አግኝታ ወደ ህይወቷ ዓለምም ትቀላቀላለች። ይዜና መላውንም አውሮፓ ማናውጦ ነበር። በ1998 የጠፋችው ልጅ በህይወት ተመለሰች ብለው የታሪክ ጋዜጦችና የቲቪ ዜናዎች ዋነኛ ማረስ ሆኖ ነበር። በመላው ዓለም ያለ ሰው መልስ ይፈልጉ ነበር። እንዴት ልትተርፍ ቻለች? ያን ያህል ዘመን እንዴት ሳትታወቅም ተደበቀች? እናም አንድም ሰው እንዴት እስካሁን ድረስ ሊያገኛትም አልቻለም? የተለያዩ ጥያቄዎችም በብዛት ይጎርፉ ነበር። የናታሻም ታሪክ እስከዛሬ ድረስ በታሪክ ውስጥ ከተመዘገቡ እጅግ አስደናቂ የስርቆትና የመትረፍ ታሪኮች ውስጥም አንዱ ሆኖ ተመዝግቧል። ሶስተኛ ላይ የምናገኘው ስቴቨን ስታይነር የተባለውንም ታዳጊ ነበር። በ1972 ዓመተ ምህረት የ7 ዓመቱ ስቴቨን ስታይነር በካሊፎርኒያ ከትምህርት ቤት ወደ ቤቱም እየተመለሰ ነበር። በድንገትም ስቴቨንም ይጠፋል። ቤተሰቦቹም ከትምህርት ቤት አለመመለሱን ሲያውቁ አደጋ እንደተፈጠረ ማስበው ወዲያውኑ ለፖሊስም ያመለክታሉ። ፖሊስም ጥቆማው እንደደረሰው ወዲያውኑ ምርመራም ይጀምራል። ፈቃደኞችም ፍለጋውን ይቀላቀላሉ። የአፋልጉኝ ማስታወቂያዎችም በአገሪቱ ሙሉ አካባቢዎች ላይ የሚለጠፋሉ። ነገር ግን ሰዎች ምንም ያህል ቢፈልጉትም ስቴፈንን ግን ሊያገኙትም አልቻሉም ነበር። በዚህ ሁኔታም አመታትም ያልፋሉ። የወሰደው ሰውም ሁልጊዜ ቤተሰቦቹ ካሁን በኋላ እንደማይፈልጉትም ሊያሳምነው ይሞክር ነበር። ማንም አይፈልግህም፣ የምትመለስበትም ቤተሰብም የለህም እያለ ሁልጊዜም ይዋሻው ነበር። አስቡት፣ ለአንድ ትንሽ ህጻን ልጅ ይህንን ውሸት ደጋግሞ መስማት ማለት በአእምሮ ላይ ሊፈጥረው የሚችለውን ከባድ ጠባሳም የሚፈጥርበትም የስነ ልቦና ጫናም ቀላል የሚባልም አልነበረም። ነገር ግን ስቴፈን ቤተሰቦቹን መቼም ቢሆን ሙሉ ለሙሉ አረሳቸውም ነበር። ከዛም በኋላ ሁሉንም ነገር የቀየረ አንድ ክስተትም ይፈጠራል። ቲሚ ዋይት የተባለ ሌላ ትንሽዬ ልጅ በዚህ ሰው ታግቶ አብሮ ወደ ስቴፈንም ጋር ይቀላቀላል። ስቴፈንም ትንሹን ቲሚን ሲመለከት በልጁ ላይ ያለውን ፍርሃት ወዲያውንም ያነባል። ግራ መጋባቱንና ብቸኝነቱንም ሲመለከት ከአመታት በፊት እሱ ራሱ የተሰማውን ስሜት በትክክልም ያስታውሳል። ስቴፈንም አሁን አንድ ምርጫ ከፊት ለፊቱ እንዳለም ያስባል። ራሱን መጠበቅና ዝም ማለት አሊያም ደግሞ ያንን ህፃን መርዳት እንዳለበትም ያስባል። ብዙ ሰዎች የራሳቸውን ህልውና ብቻ ያስቡ ነበር። ስቴፈን ግን ያንንም አላደረገም። በምትኩ አሁን እርምጃ መውሰድ እንዳለበትም ይወስናል። አንድ ቀን ቲሚን እየመራ ወደ ደህንነቱ የተጠበቀን ቦታ ይሄዳሉ። አብረውም ተያይዘውም ያመልጣሉ። ባለስልጣናት ወዲያውኑ በተፈጠረው ነገር በድንጋጤ ይዋጣሉ። ስቴፈን ከአመታት መጥፋት በኋላ መትረፉ ብቻ ሳይሆን ሌላ የዚህ ጥቃት ሰለባ የሆነ ህፃንንም ጭምር አድኖ መመለሱ ነበር። መላው ሀገርም እንደ ጀግና ማከበረው። ምክንያቱም በጭካኔ ውስጥ መትረፍ ድፍረትን ቢጠይቅም ሌላ ሰውን ለማዳን ሲሉ ሁሉን ነገር አደጋ ላይ ጥሎ እርምጃ መውሰድ ሰብአዊነትን የሚጠይቅ ነበር። ታዲያ የስቴፈን ታሪክ እስካሁን ከተነገሩ የሰዎች መጥፋት ታሪኮች ውስጥም ተስፋ ለሰው ልጅ ምን ያህል የሚሰጠውን ጉልበት የሚያሳይም ታሪክ ሆኖ አልፏል። አራተኛ ላይ የምናገኘው ሸዋን ወርቤክ የተባለውን ታዳጊ ነው።
በጥቅምት ወር 2002 ዓመተ ምህረት የ11 ዓመቱ ሸዋን ወርቤክ በዙሪ ግዛት ውስጥ በብስክሌት እየተዘዋወረ ሲጫወት ሳለ በድንገት ይጠፋል። መጥፋቱንም የተረዱትን ቤተሰቦቹም ወዲያውኑ ለፖሊስም ያሳውቃሉ። ፖሊስም በሰዓቱ መጠነ ሰፊ የሚባል ፍለጋንም ይጀምራል። ፍለጋውንም በጎ ፈቃደኞችና ጎረቤቶችም ጭምር ተደማምረው ሜዳዎችን፣ ጫካዎችና መንገዶችንም በሙሉ አሰሱ። በሺዎች የሚቆጠሩ ፍንጮችን ፖሊስም መመርመሩን ተያያዘው። ይሁን እንጂ የሸዋንን እዚያ ያለ የሚል አንድም አይነት ፍንጭም ማግኘትም አልቻሉም ነበር። ይህ እንደቀጠለ ሳምንታት ወደ ወራት፣ ወራትም ወደ አመታትም ተቀየሩ። ቀስ በቀስ መዝገቡም እየቀዘቀዘ መጣ። ብዙ ሰዎችም ሸዋን መቼም አይገኝም በህይወትም ላይኖር ይችላል ብለው መጠራጠርም ይጀምራሉ። ከዛ በኋላ በ2007 ዓመተ ምህረት በተመሳሳይ ሁኔታ ሌላ ልጅም ይጠፋል። ባለስልጣናት ያንን አዲስ ጉዳይም ሲመረምሩ ወደ አንድ አጠራጣሪ አፓርትመንት የሚመራ መረጃም ያገኛሉ። ፖሊሶቹም ወደ አፓርታማው ሲገቡ ያንን አዲስ የጠፋውን አንድ ህጻን ያገኛሉ ብለው ቢያስቡም በምትኩ ግን ያገኙት ሁለት ሌሎች ልጆችን ነበረ። ከመካከላቸው አንዱ ሸዋን ወርቤክም ይገኝበታል። በመጨረሻ ሞቷል ብለው ሲያስቡት የነበረው ሸዋን ወርቤክም በህይወትም ያገኙታል። ይህ ግኝት መላው ዓለምንም አስገረመ። የዜና ማዕበሎች ፕሮግራማቸውን አቋርጠው ይህንን ታሪክ መዘገብም ጀመሩ። ለ4 ዓመታት ሸዋንን ለዘላለም እንደጠፋ አስበው የነበረ ቢሆንም አሁን ግን በህይወት ወደ ቤተሰቦቹም ተመልሷል። ለቤተሰቦቹ ያ ቅጽበት በቃላት ሊገለጽ የማይቻል ነበረ። ተስፋ ሳይቆርጡ ሲጠብቁት የነበረው ተአምር በመጨረሻም ልጃቸው በህይወት ወደ እነሱም ተመለሰላቸው። አምስተኛ ላይ የምናገኘው አማንዳ ቤሪ የተባለችውን ታዳጊ ነበር። በሚያዝያ ወር 2003 ዓመተ ምህረት የ16 ዓመቷ ታዳጊ በክሊቭላንድ ኦሃዮ ከስራ ወደ ቤት እየተመለሰች ሳለ በድንገትም ትጠፋለች። ከእለቱ ቀደም ብሎም ከአንድ እህቷ ጋር በስልክ ማውራታ ነበር። ሁሉም ነገር መደበኛና ሰላማዊ የሚመስል ነበር። ነገር ግን ያ የስልክ ጥሪ ቤተሰቦቿ ከሷ ድምጽ የሚሰሙት የመጨረሻ ጊዜ እንደሚሆንም ማንም አልጠረጠረም ነበር። አማንዳ ወደ ቤትም ሳትመለስ ትቀራለች። በፍርሃትና በድንጋጤ ውስጥም የነበሩት ቤተሰቦቿ ወዲያውኑ ለፖሊስም ያመለክታሉ። ፖሊስም ምርመራውንም ይጀምራል። ፍለጋውንም በየአካባቢውና በየመንደሩ አጠናክሮም ይቀጥላል። የአፋልጉኝ ወረቀቶችም መንደሩን አጥለቀለቁት። በጎ ፈቃደኞች ፍለጋውንም ተቀላቅለው በየተተው ህንጻዎችና በየመንገዱ እሷን ማፈላለግም ጀመሩ። የተለያዩ የቴሌቪዥን ጣቢያዎችም ፎቶዋን ደጋግመው ማሳየትም ቀጠሉ። ሳምንታት በወራት ወራትም በአመታትም ተከተሉ። ሁኔታውም ቀስ በቀስ መደብዘዝ ጀመረ። አብዛኛው ሰዎች አማንዳ ላይ የከፋ ነገር እንደደረሰባትም ማመኑ። ነገር ግን የአማንዳ እናት ልጇ አሁንም በህይወት እንዳለች ማመኑን መቼም አላቁምም ብላ ፍለጋዋንም ትቀጥላለች። የተለያየ ቃለ መጠይቅ መስጠቷንና ልጇን መፈለግም አላቆመችም ነበር። እውነቱ ግን ከውጭ ዓለም ተደብቃ አማንዳ በእርግጥም በህይወት ነበረች። ነገር ግን ብቻዋን አልነበረችም። አብረዋት ጂና ጄሱስና ሚሼል ናይት የተባሉ ሁለት ወጣት ሴቶችም በተመሳሳይ መልኩ ሚስጥራዊ በሆነ ሁኔታ ጠፍተው ከሷ ጋር አብረው ይኖሩ ነበር። ሶስቱም ሴቶች በአንድ በተቆለፈ ቤት ውስጥ አብረው ይኖሩ ነበር። በዛ ሁኔታ ለአመታት አብረው ካሳለፉ በኋላ ከዚያም በግንቦት ወር 2013 ዓመተ ምህረት ሁሉንም ነገር የሚቀይር አዲስ ነገርም ተፈጠረ። አማንዳ በዛች ዕለት አንድ አጋጣሚ እንዳለም ትመለከታለች። በጣም ጠባብና መሳካት የማይመስል አጋጣሚ ቢሆንም እሷ ግን እድሏን ለመሞከርም ተወሰነና ወደ ውጪ ወደሚመራው በር ተጠግታ አማንዳ ለእርዳታ መጮም ትጀምራለች። ድምጿንም ከፍ አድርጋ ደጋግማ ጩኸቷንም ታሰማ ጀመር። ታዲያ አንድ ጎረቤት ድምጿንም ይሰማሉ። መጀመሪያ ላይ የባልና የሚስት ጥል መስሏቸው የነበረ ቢሆንም ነገር ግን ድምጹ የተለየና በጣም የሚያስፈራ ጩኸትም መሆኑን ይሰማሉ። በፍጥነትም ድምጹን ወደ ሰሙበትም ቤት ሄደው በሩን ሰብረው አማንዳን ወደ ውጪ እንድትወጣም ያደርጓታል። አማንዳም ለ10 ዓመታት ያህል ታስራ ከቆየችበት ቤትም ለመጀመሪያ ጊዜ ወጣች። ከጥቂት ቅጽበት በኋላ ወዲያውኑ ወደ አደጋ ጊዜ 911 የስልክ መስመርም ደወለች። የስልክ ኦፕሬተሯ በድምጿ ውስጥ ያለውን ፍርሃትና ሽብር በግልጽ የሚሰማት ነበር። ነገሩን በጥርፊያ አማንዳ ማብራራት ጀመረች። አማንዳ ማንነቷን ደጋግማም ለኦፕሬተሯ መናገር ቀጠለች። ያቺ መላው ዓለም ሲፈልጋት የነበረችው የጠፋችው ልጅ እሷ መሆኗንም ተናገረች። Help me, I'm Amanda Berry. You need police, fire, or ambulance. I need police. I've been kidnapped and I've been missing for 10 years. Okay, and what's your address? 2207 Seymour Avenue. Okay, talk to the police when they get there. Okay.
ያ የስልክ ጥሪ በፍጥነት በታሪክ ውስጥ ከታወቁ እጅግ አስገራሚ የአደጋ ጊዜ ጥሪዎችም አንዱ ሆኖ ተመዘገበ። በደቂቃዎች ውስጥም ፖሊሶች የተባለው ቦታ ይደርሳሉ። ያገኙት ነገር ግን መላው ዓለምን የሚያስደነግጥ ነበር። አማንዳ ብቻዋን አልነበረችም። ፖሊስ ቦታው ላይ ሲደርስም ጂና ጄሱስና ሚሼል ናይትንም አብረው ከአማንዳ ጋር መትረፍ ችለው ነበር። እነዚህ 3 የጠፉ ሴቶች ከ10 ዓመታት በኋላ በድጋሚ በህይወትም ወደ ዓለምም ተቀላቀሉ። የዜና ማዕበሎቹ በመላው አሜሪካ ፕሮግራሞቹን አቋርጠው እነዚህ ዜናዎችን በስፋት መዘገባቸውንም ቀጠሉ። ሰዎች በከፍተኛ መደነቅ ቲቪያቸውን የሚመለከቱ ነበር። ለዓመታት በጥርጣሬና በሐዘን የኖሩት ቤተሰቦቿም በመጨረሻ መልሳቸው ተመልሶ እናቷም በደስታ ልጃቸውን ማግኘት ችለው ነበር። 6ኛ ደረጃ ላይ የምናገኘው ደግሞ ጁሊያን ሆርናንዴዝ የተባለውን ታዳጊ ነበር። እስካሁን የተመለከትናቸው ባለ ታሪኮች አብዛኞቹ የጠፉ ሰዎች መሆናቸውንና መጥፋታቸውንም ያውቁ ነበር። ጁሊያን ሆርናንዴዝ ግን ይህንን በጭራሽ አያውቅም ነበር። በ2002 ዓመተ ምህረት የ5 ዓመቱ ጁሊያን ከአላባማ ግዛት በድንገትም ይሰወራል። እናቱ ወዲያውኑ የልጇን መጥፋት ለፖሊስም ታመለክታለች። ፖሊሶቹም ፈጠን ያለ ምርመራቸውን ይጀምራሉ። ፍለጋዎችንም አጠናክረው ይቀጥላሉ። የሚመጣላቸውን ሁሉንም ጥቆማዎችም በአግባቡ ይመረምራሉ። ነገር ግን ምንም አይነት ፍንጭ ማግኘት አልቻሉም ነበር። በዚህ ሁኔታ ያለ ምንም መልስ ዓመታትም ያልፋሉ። ነገር ግን እንደሌሎቹ የጠፉ ልጆች ሁሉ ጁሊያን በአንድ ቦታ ታስሮ አልነበረም፣ አሊያም ደግሞ ተደብቆም አልነበረም፣ ወይም ደግሞ ከእስራት ለማምለጥ እየታገለም አልነበረም። በምትጉ እጅግ በጣም የተለመደና መደበኛ ህይወትም እየኖረ ነበር። ትምህርት ቤት ይሄዳል፣ ከጓደኞቹ ጋርም እንደፈለገም ይጫወታል። ቤተሰቦቹም የልደቱን ቀን ጠብቀው ልደቱን ያከብሩለት ነበር። ነገር ግን በእነዚህ ሁሉ ዓመታት ውስጥም ፖሊስ እሱን የጠፋ ልጅ አድርጎ እንደሚፈልገው ቅንጣት ታክልም ያህል አያውቅም ነበር። እውነቱ የተደበቀው እሱ ጉርምስና እድሜው ላይ እስኪደርስ ጊዜ ነበር። አንድ ቀን ስለማንነቱ የሚገልጹ አንዳንድ ዝርዝር ጉዳዮችና ጥያቄዎችንም ማንሳት ይጀምራል። በቤተሰቡ መሃልም ትናንሽ አለመጣጣሞችና ትክክል የማይመስሉ ነገሮችም እንዳሉ ያስተውላል። እሱም አብዝቶ ጥያቄዎችን በጠየቀ ቁጥር ሁኔታው ይበልጥ እንግዳ እየሆነበትም ይመጣል። በመጨረሻም እነዛ ጥያቄዎችን ወደ አስደንጋጭ ግኝትም ይመሩታል። ታዳጊው በመጨረሻ እሱ ራሱ ከዓመታት በፊት የጠፋው ያ ህፃን ጁሊያን ሆርናንዴዝ መሆኑንም ይረዳል። ይህ እውነታ ፖሊሶቹን እጅጉን ማስገርሞ ነበር። ለአንድ 10 ዓመታት ያህል ሲፈልጉት የነበረው ሰው አሁን ግን በመጨረሻ መልሱ ተገኝቶ ራሱ ጁሊያን ሆርናንዴዝ መሆኑን አምነው ያገኙታል። 7ኛ ላይ ደግሞ የምናገኘው ዮሲ ጊንስበርግ የተባለውን ተጓዥ ነበር። በ1981 ዓመተ ምህረት ዮሲ ጊንስበርግ የተባለ አንድ ወጣት ተጓዥ ወደ አማዞን የዝናብ ጫካም ይገባል። አማዞን እዚህ ምድር ላይ ካሉ ውብና እጅግ አደገኛ ቦታዎችም አንዱ ነበር። ከአማዞን ውበት በስተጀርባም በውስጡ መርዛማ እባቦች፣ ኃይለኛ ማቋረጥ የሚከብዱ ወንዞችና የተለያዩ አውሬዎችና በሽታዎችን በውስጡ ይገኛሉ። ምናልባትም ከሁሉም አደገኛ የሚያደርገው ደግሞ በዚህ ሰፊ ጫካ ውስጥ መጥፋት ነበር። በሚሊዮኖች የሚቆጠሩ ዛፎች እጅግ ሰፊ በሆነ ርቀት ላይም ተዘርግተዋል። እያንዳንዱ አቅጣጫ ፍጹም አንድ አይነትና ተመሳሳይ ይመስላል። የአንድ የተሳሳተ አቅጣጫ መዞር ለሞት ሊዳርግም ይችላል። ዮሲ ከሌሎች ተጓዥ ቡድኖች ጋርም አብሮ ወደ ጫካውም ይገባል። መጀመሪያ ላይ ሁሉም ነገር በጥሩ እየሄደ ነበር። የጫካውን ውበት እያደነቁ የድሩን ውበትም እየተደመሙ እንቅስቃሴዎችም ይቀጥላሉ። ቀስ በቀስ ግን ችግሮችን በመሃላቸው ይፈጠራሉ። በቡድኑ መሃልም አለመግባባትም ይፈጠራል። እያንዳንዱ ተጓዥ የሚወስነው ውሳኔ እየከበደም ይመጣል። በመጨረሻም ቡድኑ ለመከፋፈልም ይገደዳል። ብዙም ሳይቆይ ዮሲ ራሱን እዛ ሰፊ ጫካ ላይ ብቻውንም ያገኘዋል። የመጀመሪያዎቹ ሰዓታቶች ላይም እርዳታ በፍጥነት ይመጣልን ብሎ እያሰበ ነበር። ይሁን እንጂ ከቆይታ በኋላ ምንም እርዳታ እንዳልመጣም ይገነዘባል። በዛ ሁኔታ ውስጥ እያለ ቀናቶችም እዛው ያልፋሉ። ከዛም በኋላ ዮሲ ቀጣዩ ፈተናው የነበረው ምግብ አለማግኘት ነበር። ምግብ ካለማግኘቱ የተነሳ ሰውነቱ ሙሉ ለሙሉ በድካም ውስጥ ይወድቃል። የጫካው አስፈሪነትና በጨለማ ላይ የሚሰማቸው ድምጾችም እየገዘፉም ይመጣሉ። ጫካው ወደ ቅዠትም ተቀየረ። ዓመቱን ሙሉ ዝናብ የሚያስተናግደው አማዞንም ጎርፍ ብርቁም አልነበረም። በጎርፍ መንገላታት፣ ከማያውቃቸው ነፍሳት ጋር መሯሯጥ፣ አካላዊ ጉዳቶች እንዲሁም ደግሞ ከባድ የሆነ ብቸኝነት ዮሲ የሚያሳልፋቸው ስቃዮች ነበሩ። አስቡት፣ ማለቂያ በሌለው ዱር መከበብና መንገዱ ወዴት እንደሆነ ከማያውቁት ቦታ መገኘት፣ ወዴትስ መሄድ እንዳለበት ከማይወስኑበት ቦታ። በዚህ ሁኔታ የሚያሳልፍ ሰው መቼም ተስፋ ከመቁረጥ ውጪ ሌላ አማራጭ አለኝ ብሎ
አያስብም። ዮሲ ግን በተቃራኒው የሆነው ነገር ሆኖ ወደፊት መጓዝ አለብኝ ብሎ አስቦ ጉዞውንም ይቀጥላል። ለሳምንታት በህይወት ለመቆየት ሲል ዮሲ ከጫካው ጋር የራሱንም ጦርነት እያደረገ ነበር። በመጨረሻ ግን ሊሆን የማይችል ከሚመስል ከባድ ሁኔታ በህይወት ዮሲ መገኘትም ችሏል። የሱ በህይወት መገኘትና መትረፍ እጅግ ብዙ ባለሙያዎችንም አስገርሟል። ብዙዎቹ እሱ ያሳለፈው መከራ ማንም ሰው ሊቋቋም አይችልም ብለው የሚያምኑ ነበር። እሱ ግን ተአምር ቢመስልም ይህንን ነገር እውነት አድርጎታል። የሱ ታሪክ በኋላ ላይ በዓለም ዙሪያ ታዋቂ ከሆኑ እስካሁንም ከተነገሩ ታላላቅ የመትረፍ ታሪኮችም አንዱ ሆኖም ይኖራል። ምክንያቱም አንዳንድ ጊዜ መጥፋት ከወንጀል ጋርም ላይ ያያዝ ይችላል። ተፈጥሮ ራሷ ትልቅ ሚስጥርም ስለሆነች መጨረሻ ላይ የምናገኘው ባለ ታሪክ ካሪና ቺክቶቫ የተባለችውን ታዳጊ ነው። ካሪና ቺክቶቫ በሳይቤሪያ የምትኖር ትንሽዬ ሕፃን ልጅ ነበረች። ከቤተሰቧ በድንገት ተለይታ ትጠፋና ወደ ሰፊው የሳይቤሪያ የዱር ጫካ ውስጥም ድንገት ትገባለች። ከጠፋችም በኋላ የፍለጋ ቡድኖች ወዲያውኑ እሷን መፈለግም ይጀምራሉ። ነገር ግን ቦታው እጅግ ሰፊ ከመሆኑ የተነሳ እሷን ማግኘት አልቻሉም ነበር። የሳይቤሪያ ጫካ ለብዙ ማይሎች የተዘረጋ ጥቅጥቅ ያለም ጫካ ነበረ። የአየር ሁኔታው እጅግ ከባድና ቅዝቃዜን የሚያዘነ ነበር። አደገኛ የዱር አራዊቶችም በአቅራቢያው ይንቀሳቀሱና ይኖሩበት ነበር። ታዲያ በዚህ ሁኔታ ካሪና ሳትገኝ ቀናትም ያልፋሉ። ቀኑ በሄደ ቁጥርም እሷን የማግኘታቸውም ተስፋም እየደበዘዘም ይመጣል። ምክንያቱም ካሪና ገና በጣም ትንሽ ልጅ ስለነበረች ከዚህ ከትልቅ ጫካ ውስጥ በህይወት ተርፋ ትመጣለች ያለም ሰው አልነበረም። ነገር ግን ፈላጊዎቹ ፍለጋውንም አላቆሙም ነበር። ከዛም አንድ ቀን አንድ አስደናቂ ነገርም ይፈጠራል። አንድ ውሻ ወደ ፈላጊዎቹም አካባቢም ይመጣል። ያ ውሻ ታዲያ የጠፋችው የትንሿ ካሪና ውሻ ነበረ። ውሻውም ለቀናት ከልጅቷ ጋር አብሮ ከቆየ በኋላ እርዳታ ለማምጣት ወደ እነሱ ነበር የተመለሰው። የፍለጋ ቡድኖቹም የውሻውንም ፍንጭ ተከትለው እሱ እየመራቸው እነሱ ከኋላ እየተከተሉ በመጨረሻ ካሪና ወዳለችበትም ቦታ ይደርሳሉ። በመጨረሻም ካሪና በድካም ውስጥ ሆና በህይወትም ያገኟታል። ይህ ታሪክ የዓለምንም ትኩረት የሳበ ነበር። ብዙ ሰዎች ውሻውን ላሳየው ታማኝነትና ህይወቷን ለመታደግ ስላደረገው አስተዋጽኦ አድንቀውታል። እንግዲህ ተመልካቾቼ እነዚህ ታሪኮች የሰው ልጅን ትልቅ ፍርሃትም የሚነኩ ናቸው። የመጥፋትና የመዘንጋት ፍርሃትን፣ ዳግመኛ ወደ ቤት መመለስ አለመቻልን የሚነኩ ስሜቶች ናቸው። ቤተሰቦች ተስፋ ማድረግ ይኑርባቸው አይኑርባቸው ወይስ ደግሞ ማዘን ወይም ደግሞ ተስፋ መቁረጥ፣ ግራ በመጋባትና በልብ ብራት ውስጥ ለዘመናትም መሻገርም ይሆናል። ለጥያቄው መልስ አለማግኘት ለአመታትም ሊቀጥል ይችላል። አንዳንድ ጊዜ ደግሞ ለብዙ 10 አመታት። ነገር ግን የነዚህ ሰዎች በህይወት መመለስ የኛን አመለካከት ሙሉ ለሙሉ ይቀይረዋል። የማይቻል የሚመስሉ ነገሮች አንዳንድ ጊዜ ሊሳኩ እንደሚችሉም የሚያስተምሩ ትልቅ ታሪኮች ናቸው። እንግዲህ ተመልካቾቼ የዛሬው ታሪካችን ይህንን ይመስል ነበር። ታሪኩ ከተመቻችሁ ላይክ አድርጉ፣ እንዲሁም ደግሞ ኮሜንት ላይ ሀሳብ አስተያየቶቻችሁንም ጻፉልን። በቀጣይ በሌሎች ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።